ሰላም ለእናንተ ይሁን። እግዚአብሔር ቤተሰቦች ቅዱሳን በአገር ውስጥና በመላው ዓለም የምትገኙ ይህን የዩቲዩብ ቻናል የምትከታተሉ ሁላችሁም ሰላማችሁ ይብዛ። ሰላም ለእናንተ ይሁን። እኔ ወንድማችሁ ዘማሪ አለማየሁ ለማ እባላለሁ። በሐዋሳ አማኑኤል ህብረት ቤተክርስቲያን አገልጋይ ነኝ። ያ እንደሚታወቀው በዚህ በዩቲዩብ ቻናሌ ላይ የተለያዩ ትምህርቶችን፣ ስብከቶችን እንዲሁም ደግሞ ዝማሬዎችን እየለቀኩ ነው ያለው። ቴኔ የተከታተላችሁ የተባረካችሁበት እንዲሁም ደግሞ ሐሳብ አስተያየቶቻችሁን እየሰጣችሁኝ ይሄን ብታደርግ እያላችሁ ያላችሁ ቅዱሳን አላችሁ። ስለሱ እግዚአብሔር ዘመናችሁን አብዝቶ ይባርክ። እግዚአብሔር ያብዛላችሁ ይሄን ቅንነታችሁን ይጨምርላችሁ። እግዚአብሔር ዘመናችሁን እውነት እግዚአብሔር በዘመናችሁ ሁሉ ይባርካችሁ ማለት አስቀድሜ እወዳለሁ። እንደሚታወቀው ባለፉት ሳምንታት አንድ ከዚህ አሁን ግን ከሚለው ከእግዚአብሔር ቃል አንፃር እየተማርን የነበርነውን ትምህርት አለ። እሱን የመጀመሪያ የዩቲዩብ ቻናል ላይ ለቅቄ በርካታ ሰዎች አይተውት ወደውታል፣ ተባርከውበታልም። መሻሻል የሚገባቸውን ነገሮችን ጭምር ደግሞ ሐሳብ አስተያየት እየሰጡኝ ነው ያሉት። ስለሱ እግዚአብሔር ይባርካችሁ ማለት እወዳለሁ። አሁንም ደግሞ በቅርብ ቀን የምለቅላችሁ ደግሞ ከእግዚአብሔር ቃል አንፃር ስለ ምክር የእግዚአብሔር ቃል ምክር፣ የክፉ ሰዎች ምክርና የመልካም ሰዎች ምክር ጫናቸው ምን ይመስላል የሚለውን ከምክር ጋር ተያይዞ ያለውን ሐሳብ ወደ እናንተ እለቃለሁ። እሱን በደንብ እንድትከታተሉት እንድታዳምጡትና የእናንተንም ሐሳብ እንድታክሉበት እንድትጨምሩበት በእግዚአብሔር ፍቅር እለምናችኋለሁ። ከዛ ባሻገር ደግሞ ምናልባት መታረም የሚገባው መስተካከል የሚገባው ነገሮች ካሉ እንዳስተካክል እንዳርም ከእግዚአብሔር ቃልም አንፃር እንድትመክሩኝ። የእግዚአብሔር ቃል እኮ ይሄን ይላል፣ የእግዚአብሔር ቃል እኮ ይሄኛውን ይላል፣ ይሄኛውን ብትጨምር ይሄኛውን ብታካትት ብላችሁ የምታስቡትንም ጭምር ምክር እንድትለግሱኝ በእግዚአብሔር ፍቅር እለምናችኋለሁ። ያው ከዚህ በፊት በተለቀቁት ዝማሬዎች በተለቀቁት ስብከቶች እንደተባረካችሁ በእርግጠኝነት መናገር እችላለሁ። ከእናንተ በዋናነት አሁን የምፈልገው ወደፊታችሁ የቀረብኩት የምለቃቸውን ስብከቶች የምለቃቸውን ትምህርቶች እየተከታተላችሁ ላይክ እንድታደርጉ ሼር እንድታደርጉና ሰብስክራይብ እንድታደርጉ፣ ምናልባት ተመልካቾች እንዲበዙ ወደ ሌሎችም እንዲዳረስ በተቻለ መጠን ሰብስክራይብ ሳታደርጉ እያያችሁ ወንድሞችና እህቶች እንዳላችሁ ይታወቃልና እግዚአብሔር ቢፈቅድና ቢረዳችሁ ሰብስክራይብ እያደረጋችሁ ብትከታተሉ እኔንም በዛው አግባብ እንድትደግፉኝ በእግዚአብሔር ፍቅር ለምናችኋለሁ። ሁለተኛው መልእክቴ አሁን እየቀረስኩ ያለሁት በዚህ በስልክ ነው። እንግዲህ በዚህ ስልክ ሳስተላለፍ አንዳንድ ክፍተቶች ጉድለቶች ይኖር ከጥራት ጋር ከድምፅ ጥራት ጋር ተያይዞ ከምስል ጥራት ጋር ተያይዞ አንዳንድ ጉዳዮች ሊኖሩ ስለሚችሉ ምናልባት ደግሞ እደግፋለሁ በዚህ ጉዳይ ላይ ከጎንህ እቆማለሁ የምትሉም ካላችሁ ከጎን መቆም ይቻላል። ኮሜንት ላይ እንድትጽፉልኝ በእግዚአብሔር ፍቅር ለምናችኋለሁ። ይችን ሐሳብ ለማስተላለፍ ነው። በእግዚአብሔር ቤት ውስጥ ረጅም ጊዜ ያገለገልኩ፣ በእግዚአብሔር ቤት ውስጥ ረጅም ጊዜ የዘመርኩ፣ ረጅም ጊዜ ከልጅነቴ ጀምሮ የቆየው ሰው ነኝና እግዚአብሔር ይሄን ሐሳብ በልቤ አስቀምጦ ነው ወደ ዩቲዩብ የመጣሁት። በዚህ ዩቲዩብ ቻናል ላይ ትምህርቶችን እያስተላለፍኩ ያለሁት በጣም እርግጠኛ ሆኜ የምናገረው የምትባረኩበት፣ የምትጠቀሙበት፣ ለህይወታችሁ ጥሩ ምክር የምትወስዱበት ሐሳብ ስለማስተላለፍ በእግዚአብሔር ፍቅር ያለ መሰልቸት እንድትከታተሉኝ ነው የምጠይቃችሁ ወዳጆቼ። በቅርብ ቀን ከሁለተኛ ነገሥት ምዕራፍ 26 ከቁጥር 1 እስከ 5 ያለውን ሐሳብ በቅርብ ቀን ይሄን ሐሳብ እለቅላችኋለሁ። አስገራሚ ትምህርት ነው። ምክንያቱም ስለ እዛ ጋር የሚናገረው ስለ ኦዚያን ነው። ንጉስ ኦዚያንም አባቱ አሜሲያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ ብሎ ነው የሚጀምረው። ያ ቅን ነገር እንዲያደርግ የረዳው መንገዶች አሉና እሱ መንገዶች አሳያችኋለሁ። እግዚአብሔር ይባርካችሁ። ስለምትከታተሉ ስለምታበረታቱኝ ከጎኔ ስለምትቆሙ እግዚአብሔር አስቀድሞ ይባርካችሁ ማለት እወዳለሁ። ምክር በጣም ወሳኝ ነገር ነው። ስለ ምክር እንነጋገራለን። መጽሐፍ ቅዱስ ስለ ምክር ሲናገር ምንድነው የሚለው? ስለ ምክር ሲናገር ምክር እንደ ጠሊቅ ውሃ ነች ይላል። እንደ ጠሊቅ ውሃ ነች፣ ማስተዋል ያለው ሰው ይቀደዋል ይላል። አስተውላችሁ እንደሰሙኝ ይሄን ከዚህ በኋላ የምለቅላችሁን ትምህርት
አስተውላችሁ እንድትከታተሉኝ ነው፣ አስተውላችሁ እንድትሰሙ ነው የምመክራችሁ የምጠይቃችሁ። በእርግጠኝነት ብትጠቀሙበት ለህይወታችሁ፣ ለዘመናችሁ፣ ለቤታችሁ፣ ለመውጣት ለመግባታችሁ፣ ለአገልግሎታችሁ ከሰው ጋር ላላችሁ ህብረት ጭምር ሁሉ የሚጠቅማችሁን ትምህርት ነው ማስተላለፈው። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ይባርካችሁ ልል እወዳለሁ። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ፎሎ ማድረግ የምትችሉ ፎሎ እያደረጋችሁ ተከታተሉኝ። እግዚአብሔር ዘመናችሁን ይባርክ። እወዳችኋለሁ። ተባረኩልኝ። ይሄን ብቻ ለማስተላለፍ ነው።